ልንገርሽ እኔ አላሳዝንም። እሺ ቆይ እኔ ማግባት የምር አፈልጊም ነው ምንስታሽ ቀብጪ ነበር እስካሁን ምን ያያችኝ ሰሞኑን እንግዲህ ጨረቃዎች እጅግ በጣም በሚያምር ቪዲዮ እየመጡ ይገኛሉ። ዛሬም አበባ ሆነው መጥተዋል። በዚች በጠባቧ ክፍል ፍቅር በሞላባት ቤት ማለት ነው። እና እንግዲህ ከትልቁ ቤት ወጥተው እዚህ የመጡበት ምክንያትም ሰሞኑን እየሰሩት ባለው ቪዲዮ ግልጽ ነው። ብሩክ እንግዲህ ዛሬ ይዞት የመጣው ነገር በጣም ደስ የሚልና ለወደፊት ሊታሰብ የሚችል ነው። በመሀል ግን ሀይሚን ጉድ አድርጓታል ማለት ነው እና በጣም ከባድ ፈተና ፈትኗታል። ሀይሚም ይሄ ፈተና አስለቅሷታል። እንግዲህ እንዴት ነው ሰው ሲዳር ያለቅሳል አይደለ? እንደዛ እንደሚባለው ሁሉ ለምሳሌ እሷም ሽማግሌ ልክ ያለው ብሎ እንግዲህ ብሩክ ዛሬ ሀይሚን አስጨንቋታል። ምላሿንም አይታችኋል ብዬ አስባለሁ። በጣም አሪፍ ቪዲዮ እየሰሩ ይገኛሉ። እኔ ደግሞ ትንሽ ጠፋ ብያለሁ፣ ይቅርታ ከስራ አንጻር ነው። ብቻ ግን ደስ ብሎኛል። እዚች ጠባብ ክፍል ቤት በጣም ፍቅር በፍቅር ሆነዋል እና ብሩክም በጣም ጥሩ አድርጎ የመግቢያ ቪዲዮ ሲሰራ ብዙ ነገር ተናግሯል። አንዳንዴ ብሩክ ፕራንክ ሲሰራ ያ ፕራንክ በተወሰነ ጊዜ ቀን ልዩነት ወደ እውነት ይቀይረዋል እና ይሄ ደግሞ የብሩክና የሀይሚ የወደፊት ህልማቸው ስለሆነ እውነትም ስለሚሆን በጣም ደስ ብሎኛል ቤተሰብ ማለት ነው እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች አለን። እንዴት ነው ጾም እንግዲህ 3 ሳምንት እየቀረን ነው ኦልሞስት ይመስለኛል የክርስቲያን ጾሞች ማለት ነው እና እንግዲህ በሰላም ጾሙን ያስጨርሰን እየተዳረስን ነው። አይዟችሁ በርቱ እያልኩኝ ዛሬ እንግዲህ ሀይሚ ከባድ ፈተና ገጥሟታልና ግን ደግሞ የወደፊት የሚሆነው ስለሆነ የው ለመገመት ትንሽ ቢከብዳትም ደግሞ በችኮላ ለምን ሆነ የሚለው ብቻ ነው ያስደነገጣት። የደስታም ሁኔታ ሊሆን ይችላልና አሁን ብሩክ በዚህ ሁኔታ ሽማግሌ ቢልክ ለሀይሚ ምንም ችግር የለውም ብዬ ነው የማስበው። ምክንያቱም በጣም ይዋደዳሉ፣ በጣም ይተሳሰባሉ። ቤተሰብና ቤተሰብ ታውቋል። ያን ያህል ችግር አለው ብዬ አላስብም። ሀይሚ ግነት አልተቀበለችውም። ምክንያቱም ከኔ ፍቃድ ማግኘት አለብህ፣ እሺ የሚል መልስ ከኔ ማግኘት አለብህ። ቤተሰብን ሂደህ የምትጠይቅ ከሆነ ከኔ እሽታ ሳታገኝ አስገድዶ እንደ ማግባት ይቆጠራል የሚል መልስ ነው የሰጠኝና ጀግና ናት ሀይሚ ግን እውነት ለመናገር ሀሳቧን በጣም ደግፈዋለሁ። ማለት በቃ አለ አይደለ ሁሉን ነገር አምናበት ነው የምታደርገው እና አምነው ያደረጉበት ነገር አስበው ያደረጉበት ነገር ደግሞ ጥሩ ነው። ብሩክ ትቸኩላለህ፣ ቸኩለ የምታደርገው ነገር ደግሞ ምንም ደስ አይልም እያለች ነው ማለት ነው። ብሩክ ደግሞ ከወሰንኩ ነው፣ ወስኜ መጥቼ ካልነገርኳት ገና ላደርግ ነው ብዬ ስነግራት እሺ እንደማትለኝ አውቃለሁ። ስለዚህ ጠለፍኳት፣ ከጠለፍኳት ደግሞ ማግባት አለብኝ ብሏል ማለት ነው። በጣም ያስኬዳል። በጣም ደስ የሚል ርዕስ ነው ዞት የመጣው ብሩክ በነገራችን ላይ እና ሽማግሌ ልክ ያለው ብሏት ነው እንግዲህ ሀይሚን ፕራንክ አድርጓታል። ሀይሚ ደግሞ ያው ለምን እንዴት አደርጋለህ አንተ እኮ አታደርግም አይባልም፣ በችኮላ ለምን እንዴት አደርጋለህ እኔ ጋር እሽታ ሳታገኝ እንግዲህ ቀለበት አስሮልሻል ሀይሚ። ያው በቤተሰብ ፊትም ባይሆን እንኳን አለ አይደለ ቀለበት አድርጎልሻል። ከቀለበት በላይ ደግሞ ልብ ለልብ ትገናኛላችሁ፣ እውነተኛ ፍቅር አላችሁና በእርግጥ መናገር አለበት። በቃ እዚህ በኋላ እንዲህ ነው የመጨረሻ ውሳኔያችን ላይ ደርሰናል። ስለዚህ ሽማግሌ ልልክ ነው ምን ትያለሽ የሚለው ሀሳብ ወደ ሀይሚ መሰንዘር አለበት። የእሷን ምላሽን መስማት ግድ ነው። ሀሳቧ በጣም ትክክል ናት ሀይሚ ማለት ነው። ግን ካላቸው ፍቅር አንጻር ሀሳብ እንኳን ቢሆን ችግር የለውም ብዬ አስባለሁ። ምክንያቱም ስለሚዋደዱ ማለት ነው እና ስለዚህ በጣም ከባድ ፈተና ነው የፈተናት፣ አስለቅሷታል ሁሉ ማለት ነው እና ብሩክ ደግሞ በጣም ጎበዝ ነው ከሚባለው በላይ እያንዳንዱን ነገር አስቦ ነው የሚያደርገው እና በቃ ቤተሰቦች እኔና አንቺ እንድንለያይ የተወሰኑ ቤተሰቦች ይፈልጋሉ። ስለዚህ እኔና አንቺ ጋር ደግሞ በቃ አገባዋት ከተባለ ማንም በመሀላችን አይገባም እርፍ ይላሉ በሚለው ነው የመጣና እኔን ማግባት አትፈልጊም ወይ ብሎ ነው ያስጨነቃት። እንግዲህ እንዴት ነው አይደለ ከፍቅር ወደ ከጓደኝነት ከፍቅር አልፎ ወደ ትዳር ሲገባ ትንሽ ያስፈራል።
ትዳር ያስፈራል እንዴ እያለ ሲጠይቃን ነበር። ያስፈራል፣ እውነት ለመናገር እስኪ ለምዱት ያስፈራልና ያንም ስታስበው ሀይሚ ደግሞ እዚሽ ጠባብ ዶርም ውስጥ አግታኝ ደግሞ ልታገባኝ ነው እንዴ? እዚያ ቤት ትልቁ ቤት ወስደ ልታስገባኝ ነው ወይ እያለች ነው። ከተከራያችሁት ቤት ሳይሆን ምርጥ ቤት የሆነ ቡራ ሰርተዋል እኮ ከወንድሙ ጋር ጎረቤት እና ብሩክ እያንዳንዱን ነገር በምክንያት የሚያደርገው እውነት ለመናገር እያንዳንዷን ነገር እና ይሄው የእሱ ቤትና የሀብትሽ ቤት አንድ ላይ ነው። ስለዚህ የቤታቸው እስከሚያልቅ ድረስ እነሱ ራሳቸውን እንደዚህ በደንብ ነገሮችን ሸር እየተደራረጉ ቻናላቸውንም እያሳደጉ ይቆያሉ። ቤታቸው ሲያልቅ ደግሞ ሀብትሽ ቦታ ሲለቅ ቡራ ያገባል ማለት ነው። እና በነገራችን ላይ ሀይሚ ድግስ በሚለው አልተስማማችም። እኔ የሚደግስልኝ ሰው ያን ያክል አይኖርም ነው መሰለኝ። ምናልባች እኔ የመጨረሻ ልጅ አይደለሁም አንተ የመጨረሻ ልጅ ስለሆንክ ሊደግሱልህ ይችላሉ ብላለሽ ማለት ነው። አይ ድግስ እንኳን መደገስ አለበት ብዬ አስባለሁ። ምክንያቱም ሰርግና ሞት አንድ ነው ይባላል። የመጀመሪያ ሰርግ መደገስ አለበት። በባህላችን ራሱ አሁን በቤተሰብ ደረጃ ብትሄዱ ቢሞቱ ማለት ነው በሽማግሌ በትንሽ ነገር ማድረግ አይፈልጉም። በቃ እንዴት ነው ሰርግ ስንበላ ከርመን ምናምን መመለስ አለብን ነው የሚሉ ቤተሰብ ራሱ እሺ አይሉም። እንኳን በከተማው በገጠሩ ራሱ ማለት ነው፣ በተለይ በገጠሩ። ስለዚህ ቡራም ያለው ትክክል ነው። እሙሽዬ የሰው ሰርግ ስበላ ከርሜ መመለስ አለብኝ ነው የምትል እንጂ እሺ አትልም። ስለዚህ መሰረግ አለበት ብሏል። ሀይሚ ደግሞ በዚህ አልተስማማችም። ምን እየሰራችሁ ስለሆነ ችግር የለውም እኔ እያለውም አታስቢ ብሏታል። እና ችግር የለውም ሀይሚዬም ቤተሰቦችሽ ድል አድርገው ነው የሚደሩሽ ጋሽዬ አለ። ስለዚህ ያን ያህል የተካበደም ባይሆን በቃ ሰርግ ያስፈልጋል ብዬ አስባለሁ። ወጭም ቢኖረው ችግር የለውም። ሞትና ሰርግ አንድ ነው። ለመጀመሪያ ጊዜ አንድ ተደስተሽ ከዛ በኋላ በቃ ይመጣል ደግሞ ገንዘብ እኮ ይመጣል በቃ። እሷ ግን ሰርግ ሰርጎ ለዝንጀሮ ምናምን ብላለች። እና ያው ሰርግ ሰርጎ ሰው ማብላት ትርጉም የለውም እንደማለት ይመስለኛል። እና ግን ደግሞ ለደስታ ሲባል ችግር የለውም። ምክንያቱም የደስታ ተካፋይ ስለሆነ ብዙ ነገር ይደረጋል። ሰርግ ተሰርጎ በመቅደኒያ ሊሆን ይችላል። ሰርግ ተሰርጎ በቃ አላደል ብዙ ነገር ማድረግ ይቻላል። እና በብዙ ነገር መንገድ ሰርግ ይሰረጋል። ደግሞ በቤተ ክርስቲያን ቢሆን ደስ ይለኛል። ዋናው ነገር እዚህ ጋር ነው፣ የምሬን ማለት ነው። ስለዚህ ክብራችሁን ጠብቃችሁ መቆየት ግዴታ ነው እና የሁለታችሁም ሀሳብ ይሆናል ብዬ አስባለሁ። ቤተሰብ ሁለታቸውም እንደዚህ ክብራቸውን ጠብቀው ቆይተው ብሩክም የመጀመሪያው ናት ብዬ አስባለሁ አይደል ሀይሚ? እኔ እንጃ ከዩ ጋር እንግዲህ ምን እንዳለ አላውቅም፣ ድሮ ማለት ነው። ሀይሚም ቡራ የመጀመሪያዋ ነው ብዬ አስባለሁ። ስለዚህ በቤተ ክርስቲያን እንዴት ነው በተክሊል ቢሆን ደስ አይላችሁ? በተክሊል ማለት ነው።